ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈርድ እርዳኝ በሰዎች ድካም አብሮነት ፍቅር ከሁሉም ጋር በሰላም መኖር እንዲሁም አንድነት ከሚሰበክባቸው ስፍራዎች መካከል የሃይማኖት ተቋማት ቀዳሚዎቹ ናቸው። ወንድምን እንደ ራስ መውደድ መተሳሰብ ተካፍሎ መብላት መተዛዘን እንዲሁም በጎ ማሰብም የዕለት ተዕለት የሃይማኖት ተቋማት መልእክት ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት መካከል አንዱ በሆነው አብይ ጾም ላይ እንገኛለን። ለመሆኑ ጾምና ከሁሉም ጋር በሰላም መኖር እንዴት ይቆራኛሉ ስንል የሃይማኖት አባት ጠይቀናል። ጾም መጀመሪያ ራስን የምናይበት ወንድማችንን ወይም የእህታችንን ኃጢአት ብቻ ሳይሆን እኛ ራሳችንን ልክ መስታወት ፊት ቆመን ልብሳችን የቱ ጋር እንደተበላሸ እንደሚያሳየን ሁሉ በእግዚአብሔር ፊት ስንቆም ለዛ መጀመሪያ ምንድን ንስሐ ነው። ያኔ ልብስ በሳሙና ታጥቦ እንደሚጸዳ ሁሉ ኃጢአተኛ ሰው በንስሐ ታጥቦ ይጸዳል። ስለዚህ መጀመሪያ ጾም ወንድምን መውደድ ነው። ሐዋርያው ቅዱስ ጳውሎስ እንዳለው ቢቻላችሁ ነው ያልኩት። ቢቻላችሁ ከሁሉም ጋር ከኦርቶዶክሳዊ ጋር ብቻ አይደለም ከኢአማንያው ጋር ቢቻላችሁ ከሁሉ ጋር በሰላም ኖሩ። ለዛሬ መድረሴ አይደለ በጽድቄ እያነሳኝ ነው አይተወድቄ በፈረድኩበት ፍርድ እንዳይፈረድ አልሁን ፈሪሳዊ ወንድም ልውደድ። አንድነትና ህብረት እንዲሁም ፍቅር ከጾም ዓላማዎች መካከል አንዱ መሆናቸውን የሚናገሩት ያነጋገርናቸው ሃይማኖት አባት የትኛውም ደግነትና መንፈሳዊ መመላለስ ቢኖር ወንድምን ባለመውደድ የሚደረግ ከሆነ ከንቱ ድካም ነው ይላሉ። አንድ ሰው ጾም ከመጀመሩ መጀመሪያ የሚቀጥለው መጀመሪያ ፍቅር ነው። ፍቅር ነው የሚቀድመው። ፍቅር ያለው እግዚአብሔር አለው፣ እግዚአብሔር ያለው ደግሞ ሁሉ አለው። ስለዚህ ጾም መጀመሪያ ራስን መጉዳት ነው። ራስን ማስተካከያ ነው። ስጋን ለመቅጣት ነው። ስጋን ለማጉዳት ነው። ነፍስን ደግሞ ለማደለብ ነው። በዚህ ውስጥ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስ እንዳለው ቢቻላችሁ ከሁሉ ጋር በሰላም ኑሩ። እንደውም በእምነት ከሚመስሉን ጋር ብቻ ሳይሆን በእምነት ከማይመስሉን ሰዎች ጋር ሳይቀር ቢቻላችሁ ከሁሉ ጋር በሰላም ኑሩ። የጾም ውጤቱ ዋናው ከሰው ጋር ከሁሉ ጋር በሰላም መኖር ነው። ትሕትናን ማሳየት ነው። ፍቅርን ማሳየት ነው። ከምንም በላይ ሕዋሶቻችን የሚጾሙበት ነው፣ ከመጥፎ ነገር የሚከለከሉበት። ስለዚህ የጾም ዋናው ዓላማ ከእግዚአብሔር ጋር ለመገናኘት ነው። እግዚአብሔር ደግሞ የሚፈልገው አንድነትን፣ ህብረትን፣ አብሮነትን፣ መተሳሰብን፣ ፍቅርን ነው። በፍቅር የምንሰራው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ከሁሉ ይበልጣል ይላል። አባቶቻችንም በአባባል የሺህ ፍልጡ ማሰሪያው ልጡ ይላሉ። የሁሉ ነገር በጎ ስራችን ውጤት ዋናው ማሰሪያው ፍቅር ነው ማለት ነው። ስለዚህ ንጹም ጾመ ወናፍቅር ቢጸነ ጾምንም እንጹም ወንድማችን ወይም እህታችንን እንደ ራሳችን እንውደድ። ይሄ እንግዲህ ወንድምህን እንደ ራስ ውደድ የሚለው ከ10ቱ ትእዛዛት አንዱ ነው። ስለዚህ ንጹም ጾመ ወናፍቅር ቢጸነ መጀመሪያ ጾም ከመጾም ወደ ጾም ከመምጣታችን በፊት የተጣላን ካለ ይቅር እንድንባባል በይቅርታ በፍቅር አብሮ ነው መጾም የሚቻለው። ጉዱፉና ላይ የወንድምን በደል በኔ ላይ ምሰሶን የሚያይ ሐዋርያው ቅዱስ ጳውሎስ ተናግሯል። ስጋዬን እንኳን ቆርጬ ለአራዊት ብሰጥ፣ እንግዲህ ስጋን መቆርጦ የሚሰጥ የለም አይደል? ስጋዬን እንኳን ቆርጬ እስከዚህ ድረስ እንግዲህ ቆርጬ ለአራዊት ብሰጥ ፍቅር ከሌለኝ ከንቱ ነኝ ይላል። እንደሚንሰዋሸው ጸናጽል ነኝ ወይም ደግሞ እንደሚጨው ቆርቆሮ ነኝ ይላል። ስለዚህ የጾም ዋናው ትርጉሙ በፍቅር የምንጾመው ነው። የተጣላን ካለ ይቅር ለእግዚአብሔር ተባብለን ጎረቤታችንን፣ አካባቢያችንን፣ ሀገርን ሁሉ እየሄደ እየሰፋ ፍቅር የሚጀምረው መጀመሪያ ከቤት ነው፣ ከራስ ነው። ባታለብሰኝ ኖሮ ነውሬን ሸፍነ ባታቆመኝ ኖሮ በደሌን ከድነ በጠፋ ነበር ስም አጠራሬ ድካሜ ብዙ ነው እንደ ራስ ሰብሬ። ወንጌሉ ላይ ምንድነው የሚለው? አንተ ግብዝ መጀመሪያ በአይን ውስጥ ያለውን ጉድፍ አውጣ፣ ያንተን ካጸዳ ካጠራ በኋላ የወንድምህን ጉድፍ ታያለህ ይላል እንጂ ብዙ ጊዜ ሁሉ አንዱን እከሊት እንዲህ ናት እከሌ እንዲህ ነው ብሎ ሲኮንን ነው የምታዩት። ራሱን ሲኮንን አታዩም። ይሄ ግን በወንጌል የተወገዘ ነው። ወንጌሉ የሚለው መጀመሪያ ራስን ኮንን ነው። ራስን እይ፣
ነጽሩ አሁን በቅዳሴ መሃል ላይ ዲያቆኑ ነጽር ይላል። ቅድም ሰምተሽ እንደሆነ ነጽር ማለት ምንድነው? ራስህን ተመልከት፣ ራስህን እይ። ይሄ ነው በቅዳሴ ሙሉ ወንጌል ነው እንግዲህ ሌላ የተለየ ነገር የለም። እና ነጽር ንሱስ በቅርበቲቲ መንግስተ ሰማያት መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ሰምተናል። ይሄ ማለት ምንድነው? አዋጅ ነው። በየጊዜው ይታወጃል በቅዳሴ መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል። ልክ ዮሐንስ የሰበከው ስብከት ማለት ነው። ዛሬ ዲያቆኑ ይሰብካል፣ ካህኑም ነው መንግስተ ሰማያትን የምታቀባ ወንጌል ነው ብሎ ያን ወንጌል ያነባል በቅዳሴው መሃል። ስለዚህ ጾም፣ ጸሎት፣ ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መመለስ መጀመሪያ የበደልነውን ያስቀየመንን ብቻ አይደለም ያስቀየምነውንም ይቅር ብለን ከዛ በኋላ በእግዚአብሔር ፊት ስንጸልይም እኮ አባታችን ሆይ ብለን ስንጸልይ ምን እንላለን? የበደሉንን ይቅር እንደምንል የሉቃስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ ያነበብነውም ይሄንን ነው። የበደልነውን ይቅር እንደምንል አቤቱ አንተ ይቅር በለን። ይቅርታን ለማግኘት ከእግዚአብሔር እኛ ምን ማለት አለብን? ይቅር ባዮች መሆን አለብን። ፍቅር የጎደለበት ጾም ዋጋ አልባ በመሆኑ የተቀያየምን የተጣላንና ፊት የተጠቋቆርን ራሳችንን በመፈተሽ በይቅርታ ሰላማዊ የራስ ስብዕናን፣ መልካም ቤተሰብን እንዲሁም ጉርብትናን ከፍ ሲልም ሰላማዊ ሀገርን መፍጠር ይገባል ሲሉ ያነጋገርናቸው የሃይማኖት አባት መልእክት ነው። ወደ ፈጣሪ ቀርበን በረከት እንድናገኝ አምላከ ቅዱሳን ያግዘን። ጾሙ የሰላም የበረከት ያርገልን። በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ዕለት ዕለት ክብሬ ኃጢአት መስራት ነው። አንተ ዕለት ዕለት እኔን መማር ነው። የበደለን መተው ያንተ ነውና በወንድሜ መማር ቆሜ አደግና ጉዱፍ ሆናለኝ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል